ጤና ይስጥልን የተወደዳችሁ የብሩክ ሚዲያ ተከታታዮች የሐምሌ 19 2018 ዋና ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። የዓለም የምግብ ፕሮግራም በሰብአዊ እርዳታ ጥሪ ያቀረበ። በሰሜን ንፍቀ ክበብ ከፍተኛ ሙቀት ማዕበል ተከሰተ። የዩክሬን F-16 የጦር ጄት የሩሲያን Su-35 ጄት በሰማይ ውጊያ ላይ መቶ ጣለ። አሜሪካ ሰራሹ ሚሮፕስ አዳኝ ድሮን ኢራንን ድሮን በኩዌት መቶ መጣሉም እየተነገረ ነው። የኢራን መንግስት ቴሌቪዥን ዘጋቢ በሆርሙዝ ሰርጥ አቅራቢያ ያቀረበው ስርጭት ያለም መነጋገሪያ ሆነ። ዜናዎችን በዝርዝር እናሰማችኋለን። አብራችሁን ቆዩ። የዓለም የምግብ ፕሮግራም የሰብአዊ እርዳታ ጥሪ አቀረበ። የዓለም የምግብ ፕሮግራም በኢትዮጵያ ድጋፍ ለሚሹ ወገኖች የሚደረገው የሰብአዊ እርዳታ ተጠናክሮ እንዲቀጥል ጥሪ አቅርቧል። ድርጅቱ ያለውን የሀብት እጥረት ለመሙላት ከዓለም አቀፍ ለጋሾች ጋር በጥልቅ እየሰራ ይገኛል። የሰብአዊ እርዳታ ፍላጎት መጨመር ዓለም አቀፍ የሳይንስ እጥረት ጋር ተደራርቦ ለጋሾች ላይ ጫና የፈጠረ በመሆኑ በሀገሪቱ ዘላቂ የሆኑ የምግብ ዋስትና ማረጋገጫ ፕሮግራሞችም እንዲስፋፉና እያደጉ መምጣታቸውም እየተባባሰ እንደሚሄድ ተነግሯል። ሀገሪቱ ዘላቂ የሆኑ የምግብ ዋስትና ማረጋገጫ ፕሮግራሞችን እንድታስፋፋ እያስገደደ ነው ተብሏል። በሰሜን ንፍቀ ክበብ ከፍተኛ የሙቀት ማዕበል ተከሰተ። በእስያና በሰሜን አሜሪካ ታይቶ የማይታወቅ ከፍተኛ የሙቀት መጠን መመዝገቡ ድንገተኛ የህዝብ ጤና ጥንቃቄዎችም እንዲታወጁ ተደርጓል። ከፍተኛ ሙቀቱ ሰደድ እሳት አደጋዎችን ያባባሰ ሲሆን የኃይል መረቦች ላይም ከፍተኛ ጫና ፈጥሯል። የአየር ንብረት ለውጥ ተጽዕኖ እየከፋ መምጣቱን የሚያሳይ ሲሆን ሀገራት የታዳሽ ኃይል ሽግግርን እንዲያፋጥኑ እና የካርበን ልቀትን ለመቀነስ የገቡትን ቃልም እንዲፈጽሙ ዓለም አቀፍ ጫናም እየተደረገ ይገኛል። የዩክሬን F-16 የጦር ጄት የሩሲያዋን Su-35 ጄት ሰማይ ላይ ውጊያ መቶ መጣሉ ተነገረ። የዩክሬን አየር ኃይል አሜሪካ ሰራሽ የሆነው F-16 የጦር ጄት ከተረከበበት ጊዜ ጀምሮ መጀመሪያ ጊዜ በሰማይ ላይ ከባድ ውጊያ የቀጥታ የፊት ለፊት ውጊያ የሩሲያን ዘመናዊ Su-35 ተዋጊ ጄት መቶ መጣሉን የአሜሪካ የጦር ኃይሎች ኢታማጆር ሹም ጄኔራል ዳን ኬን ለአሜሪካ ሴኔት በሰጡት ይፋዊ ቃል አረጋግጠዋል። ኪየቭ ከዚህ ቀደም በነበሩ ውጊያዎች ላይ ቢያንስ 3 F-16 ጄቶችን እንዳጣች ቢነገርላትም የዛሬው የአየር ላይ ድል ግን በታሪክ የመጀመሪያ መሆኑ እየተነገረ ነው። ይህ ክስተት ከኔቶ አባል አገሮች የተደረገው የጦር ጄት ድጋፍ ጦርነት ኃይል ሚዛን ላይ እያሳደረ ያለው ተጽዕኖ በግልጽ እያሳየ ነው ተብሏል። ሩሲያ በምስራቅ አውሮፓ የነበራትን የአየር ላይ የበላይነት የሚፈታተን ሲሆን ምዕራባውያንን ያቀረቧቸው ዘመናዊ የጦር ቴክኖሎጂዎችን ውጤታማ መሆናቸውን የሚያረጋግጥ ትልቅ ወታደራዊ ምዕራፍም ተደርጎ ተወስዷል። አሜሪካ ሰራሹ ሚሮፕስ አዳኝ ድሮን የኢራንን ድሮን በኩዌት መቶ መጣሉ ተነገረ። በኩዌት የሚገኘው የአሜሪካ ጦር ሚሮፕስ የተሰኘውን አዳኝ ድሮን ለመጀመሪያ ጊዜ በውጊያ ላይ በመጠቀም ኢራን ሰራሽ የሆነችን ድሮን መቶ መጣሉን ቢዝነስ ኢንሳይደር ዘግቧል። ቀደም ሲል በዩክሬን ጦርነት ወቅት ከ1000 በላይ ድሮኖችን ለማክሸፍ የረዳው ይህ የአየር መከላከያ ስርዓት አሜሪካ ጦር በቀጥታ ውጊያ ላይ ሲውል የመጀመሪያው ነው። የድሮን ውጊያዎች በመካከለኛው ምስራቅ ቀጠና በከፍተኛ ደረጃ እየተስፋፉ መምጣታቸውን ተከትሎ የሚሮፕስ ስርዓት ውጤታማነት ምስራቅ አውሮፓ ሀገራትን ጨምሮ የበርካታ ሀገራትን ትኩረት ስቧል። ይህ በቀጠናው ያለውን የአየር ደህንነትና የድሮን መከላከል ቴክኖሎጂ ውድድር ወደ አዲስ ምዕራፍ አሸጋግሮታልም ተብሏል። የኢራን መንግስት ቴሌቪዥን ዘጋቢ በሆርሙዝ ሰርጥ አቅራቢያ ያቀረበው ስርጭት ያለም መነጋገሪያ ሆነ። የኢራን መንግስት ቴሌቪዥን ዘጋቢ በዓለም አቀፍ የነዳጅ ንግድ ወሳኝ በሆነው የሆርሙዝ ሰርጥ አቅራቢያ ሆኖ መረጃ ሲያስተላልፍ ስናይፐር ጠመንጃ ታጥቆ በመታየቱ ዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። የኢራን እስላማዊ አብዮታዊ ዘብ በሰርጡ አቅራቢያ ያለውን የኃይል ስብስብ ያጠናከረበትና የንግድ መርከቦችን እንቅስቃሴ በሚከታተልበት ወቅት የተከናወነ ነውም ተብሏል። የቪዲዮ መሰራጨት ኢራን ያለችበትን ወታደራዊ ዝግጅትና
የሚቃጣበትን ጥቃት የመመከት አቅም ለማሳየት የታለመና ማስፈራሪያና የመከላከያ አቅም የፖለቲካ መልእክት እንደሆነም ተንታኞች ይገልጻሉ። የሆርሙዝ ሰርጥ የዓለማችን ዋና የነዳጅ ማለፊያ በመሆኑ በቀጠናው ያለው ውጥረት የዓለም አቀፍ ነዳጅ ገበያን የማናጋት ስጋት አለው ሲልም ዋዜማ ሬዲዮ ዘግቧል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። ሰላም፣ ፍቅርና አንድነት ለሀገራችን ነው።